ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል እንዳንተ አንቺ ውሻ ምን አባሽ ብር ስታጠፋሽ መሰሪው? አይ ምንም ትንሽ አማም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል? ብዙ ስራ አለብኝ እኔ። እንደዛ ከሆነ ጓዜን ጠቅልዬ እዚህ ቤት እመጣለሁ። ለልጅ ልጅ ስትይ ወደድሽም ጠላሽም እዚህ ቤት በክብር ታኖርኛለሽ። ምን ነው ልጄ ተወልዶ እዚህ ቤት የመኖር መብት የለውም እንዴ? አሁን ጉድ ሰምቶ በድንጋጤ ከሚሞት አንቺ ቀድመሽ ብትሞቺ ይሻልሻል። የናሆሚ እናት በስተመጨረሻ ተዋረደች። ኑሃሚ የሰማችውን ነገር ማመን አቃታት። ሌላ ቦታ ከሌላ ወንድ ጋር የወለደችው ልጅ እንዳለና በጣም አደገኛ ሴት እንደሆነች አወቀች። የናሆሚ እናትም ኑሃሚን ስታያት በጣም ተደናገጠች። መጨረሻው አስደንጋጭ ነገረቻቸው። ከዛ በፊት ግን አንድ ነገር ላስታውሳችሁ፣ እርጉዝ እንደሆነችና ይሄ ያልሽው እውነት ከሆነ የማደርግልሽን አታውቂም ብላት ነበር። አሁን ለራሷ ጥቅም ስትል ሁሉንም ነገር እንደምትነግራት ቃል ገባችላት። ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። ኤርሚያስ አሁን ላይ ሁሉንም ነገር የተረዳ ይመስላል። አሁን ላይ ኑሃሚን መመለስ ባይችልም፣ ነገር ግን ኑሃሚ እሷ እንደምታስበው ቢሆንላት ደስ ይለኝ ነበር። ነገር ግን ኑሃሚ ትልቅ ወጥመድ ውስጥ ገብታለች። ከኤርሚያስ አርግዛለች። ኤርሚያስ ደግሞ ይህንን አያውቅም። ነገር ግን አሁን ላይ የኤርሚያስ የድሮ ፍቅረኛው ኤደን አሁን ሁሉንም ነገር ለአቶ የቲሆን እነግራቸዋለሁ ስትል ተናገረች። ሁሉንም ነገር ከነገራቸው አሁን ላይ ኑሃሚ ላይ ያላቸው አመለካከትና ምን ያህል ጥሩ ልጅ እንደሆነች ያ ነገር ይቀየራል ብላ ታስባለች። በዛ ምክንያት ነው ከዚያ በኋላ ደግሞ ኤርሚያስ ወደ እኔ ትመጣለች፣ መውደቂያ ስለሌላት ከዛ እኔ እንከባከባታለሁ በማለት ነበር። አሁን ኑሃሚ በጣም እያለቀሰች ነበር። አባቷ ጋራ በጣም እያለቀሰች ከዚህ በኋላ እኔ መኖር አልፈልግም፣ እዚህ ቤት በተለይ መኖር አልፈልግም፣ መሄድ እፈልጋለሁ እያለች አባቷም በጣም ተጨንቀው ነበር። በስተመጨረሻ አዲሷ ሰራተኛ የአሰሪዋን ማንነት አወቀች። የናሆም እናት ምን ያህል ባለጌና በጣም ከባድ እንደሆነች ተገነዘበች። ያየችውን ነገር ማመን ቢያቅታትም፣ ነገር ግን አንድ ነገር ከእናቷ ጋር ሄዳ ተስማማች። ለእናቷ ይህን ነገር ነገረቻት። አሁን ላይ የናሆም እናት ከኤርሚያስን ለማሽኮርመምና ኤርሚያስን ለተለያዩ ነገሮች ስትፈልገውና ስትነካካዋየች። ከዚያ በኋላ ነበረ ለእናቷ ሂዳ አሁን ሁሉንም ነገር ከምናገር ገንዘብ ብለሽ ጠይቀሽ ከዛ ቤት መውጣት እና ብዙ ገንዘብ ማግኘት ትችላለሽ አለቻት። ይህን ደግሞ ልጅቷ አልተስማማችም። ምክንያቱም ሌላም ደግሞ ብዙ ገንዘብ የሚያስገኝ ትልቅ ነገር አለ ብላ ታስባለች። እሱም ኑሃሚ ጉዳይ ነው። ኑሃሚ ካረገዘች አሁን ላይ ኤርሚያስ ሁሉንም ነገር አያውቅም። ስለዚህ ኑሃሚ ያርግዛለች ብላ እንደውም ቤተሰቡን በአንድ እግሩ ማቆም ትፈልጋለች። አሁን ላይ አባዬ እያለች እየተንከባከበች ልትጎዳው የምትፈልገው እሱ ግን ይቅር ብያታለሁ በማለት ነበረ። ነገር ግን እሷ የመጠቀሚዋ መንገድ እንጂ ይቅርታ ጠይቃ ወይም ይቅርታ ለመቀበል ፈልጋ አይደለም። ኑሃሚ እንደተናገረችው የምትቀየር ልጅ አይደለችም። አባዬ እሷ የምትሰጥህን ምግብ በጭራሽ መመገብ ሆነ ማሰብ የለብህ፣ ቢርብህ እንኳ አደራ ብለው ነበር። እናም ምግብ ይዛ መታ ስትሰጠው በጣም ተደናገጠች። አንቺ ልጅ ከኛ ጋር ምንድነው ያለሽ ችግር? እኔ አቅም አንሶኛል ለምን አታይንም? በማለት ትጮህ ነበር። የኔ ልጅ ምነው ትዕግስት ራቀሽ? ከዚህ በፊት እኮ እንደዚህ አልነበርሽም በማለት ነበር የመለሱላት። አሁን ላይ ኑሃሚ በአንድ በኩል አርማን አለች፣ በሌላ በኩል ደግሞ ናሆም አለ። ናሆምም አሁን ላይ ያግዛት ነበር። አሁን ግን እቤት የሚፈጠረውን እያመነ ኑሃሚ ላይ እየፈረደ ነው። ናሆም አሁን ላይ ግራ ገብቶታል። ወደ አጎቴ ጋር መሄድ እፈልጋለሁ። አሁን ላይ አምራን የምትባል ልጅም የለችም።
አሁን ራሴን ማረጋጋትና ማዳመጥ አለብኝ አላት እናቱን። እናቱም የኔ ልጅ አሁን ላይ የትም እንድትነቃነቅ አልፈልግም፣ ምክንያቱም መሸሽ ምክንያት ሆኖ አያውቅም በማለት ነበር ያናገረችው። ኤርሚያስ በመጨረሻ አሁን ላይ እንደምታስቢው ምንም ባለጌ ልትሆን ትችላለች፣ ነገር ግን እየፈለገ ቢሆን ኑሃሚ እንደዚህ አይነት ርካሽ ስራ የምትሰራ አይደለችም በማለት አምራንን አናገራት። አምራንም እንዴት ክላሱ ድረስ ትሄዳለች? እሷ እንደሄደች ነግረውኛል በማለት ነበር የመለሰልችለት። ምናልባች ያቺ ክፉ ልጅ ከሆነች የነገረችሽ ይህንን ነገር ማቆም ይኖርብሻል። ምክንያቱም እሷ ምን ያህል ክፉና አደገኛ እንደሆነች ከኔ በላይ የሚያውቃት የለም። ኑሐሚን ግን እኔ በደንብ አውቃታለሁ። ምንም አይነት ፍቅር ይዟታል ስትል አልነበር እንዴ አለችው። ፍቅር መያዝና አልጋ መውደቅ የተለያየ ነው። ኑሐሚ እንደዚህ አይነት ልጅ አይደለችም። እኔ በዚህ እርግጠኛ ሆኜ እመሰክራለሁ በማለት ኤርሚያስ መለሰ። አሁን ያስደነገጣት ትልቅ የሰማችው ሚስጥር አለ ኑሐሚ። አሁን ደግሞ እትዬ ጉድ የተሰማ ነገር አለ። ከሌላ የወለዱት ለካ ልጅ አላቸው። በጣም የሚገርመው ነገር ይህንን ስትሰማ ኑሐሚ ከዚህ ቤት መውጣት እንደሌለባትና ብዙ የምታውቃቸው ጉዳይ እንዲሁም በባለቤቷ በዚሁ በመልካም በአባቷ ጓደኛ በሱ ላይ የሚደረጉ ጌሞችና ምን ያህል ሚስቱ አደገኛ ሴት እንደሆነች ማወቅ እንዲሁም ይህን ቤተሰብ የማትረፍ በፊት ብላ ነበር። አሁንም በዛው ቀጥላበታለች። ነገር ግን የእርግዝና ጉዳይ ከቀን ወደ ቀን ግራ ገብቷታል። ይሄ ነገር እየከፋ ከመጣ ምን ሊሆን ነው? አባቴንስ ምን ላዩ ነው? አቶ የቲሁንስ ምን ላደርጋቸው ነው? ምክንያቱም የናሆም አባት የናሆም ሲመርጡ ንጹሕና ታማኝ ክብሯን የጠበቀች ሴት ናት በማለት ነበር። አሁን ክብሯን ለሌላ ሰው አሳልፋ የሰጠች ሴት እንደሆነች ከታወቀ ምን ያህል ከባድ እንደሆነ በደንብ ታውቀዋለች። አሁን የናሆም እናት በጣም ተደናግጣለች። የተሰማባት እድሜ ልኳን ደብቃ የኖረችው አሁን ኑሐሚ ሰምተዋለች። በደንብ እንደሰማችው ገብቷታል። በጣም ተናደደች። ልጇ ወደ አዲስ አበባ እመጣለሁ፣ ከእናቴ ጋር መኖር እፈልጋለሁ፣ ከአንቺ ጋር ነው የምኖረው በማለት ነበረ እንደዛ ያላት። እሷም እኔ የራሴ የሆነ ህይወት አለኝ፣ እንደምታስበው ቀላል አይደለም። ስለዚህ ትዳሬን ለማጥፋት ወይም ለማበተን ከሆነ የምትመጣው ይሄ የማይሳካ ነገር ነው በማለት ነበረ ምላሽ የሰጠችው። ይህንን ኑሐሚ ሰምታለች። በጣም አስደንግጧታል። ምክንያቱም የሆነው ነገር የማይጠበቅ ስለሆነ የናሆምም እናት ይህንን ስትሰማ ሰው እንደሰማ ስትሰማ ስልኩን ዘግታ ወደ በር መታ ነበር። ከዚያ በኋላ ኑሐሚ እንደሆነ ስታውቅ በጣም ተናደደች። አንቺ ማትረቢ እዚህ ምን ትሰሪያለሽ? በማለት ነበር ያናገረቻት። አይ ደህና ነሽ እትዬ አለች። እዚህ ምን ትሰሪያለሽ ነው የምለው፣ ስለ እኔ ደህንነት ምን የሚመለከትሽ አለ አለቻት። እሷም አይ እኔማ እያመመኝ ሽንት ቤት ስመላለስ እዛ አግኝቻችሁ ነው፣ ለዛ ነው በማለት አገኘኝ። አሁን የናሆሚ እናት ትልቁ ሚስጥር ከተሰማ ባለቤቷ እንደሚለያት ታውቃለች። በዛ ላይ ደግሞ እስከ ዛሬ ደብቃ አይኖረችው ከተለያዩ ወንዶች ጋራ የምታሳልፈው ከባሏ ውጭ የምታሳልፈው ነገር በጣም ዘግናኝ ነው። አሁን ናሆሚ ሁሉንም ነገር ታውቃለች። ሴትዮዋ አደገኛና ባለጌ ሴት መሆኗን በደንብ ታውቃለች። ነገር ግን ከቀን ወደ ቀን እንደዚህ አይነት ከሌላ በባሏም ላይ የወለደችው ከሌላው ልጅ እንዳለ ስታውቅ ደግሞ የበለጠ በጣም ተገረመች። የሰማሹ ነገር አለ እንዴ በማለት ነበረ የጠየቀቻት። ኑሐሚ ግን ምንም እንዳልሰማችና እየተጨቃጨቀች ከማን ጋር እንደምትጨቃጨቅ ብቻ ነው የሰማሁት። ከማን ጋር ነው የምትጨቃጨቂው በማለት ነበር የመለሰችላት። በስተመጨረሻን አሁን ላይ የአምራን ጉዳይ አብቅቶልኛል ይላል። አምራን ግን ባደረገችው ነገር ተጸጽታ እሱን አፍቅረዋለች። ፍቅሯ ወደ ራቷል። ነገር ግን ምንም ማድረግ አትችልም። እሱ አልፈልግሽም ብሏታል።
በደረገችው ነገር በጣም ክፉ ቢሆንም ነገር ግን ይቅርታ የማይደረግ እንደሆነ ነግሯታል። በስተመጨረሻ ናሆም ይቅርታ አድርጎላት ወደ ቤት የምትመለስ ይመስላታል። ነገር ግን ናሆም በፍጹም አላደርገውም ብሏል። አሁን ልጅ ጓዟን ጠቅልላ ወደ ቤት እንደምትመጣና የያዘችው ልጅ እነሱ እንደሆነ በግልጽ ነግራቸዋለች። ምክንያቱም አሁን ላይ ከሱ መለየት አትፈልግም። ላደረገችበት ነገር ደጋግማ ይቅርታ ብትጠይቀውም ናሆም ግን አሻፈረኝ ብሏል። መጨረሻውን የምናይ ይሆናል። ውዶች ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ነገሮችን እናቀርባለን። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ እያመሰገንኩኝ፣ አዳዲሶችም ላይክ ሰብስክራይብ እያደረጋችሁ